ቀጠናውን እያመሰው ያለው የኢትዮጵያ የባህር በር ጥያቄና በኤርትራ መካከል የተፈጠረው ውዝግብ አሁን ላይ በቀጠናው የተለያዩ ኃይሎች እንዲሳተፉ እየጋበዘ ነው። በተለይም ከሌላ ኃያላኑ ሀገራት በተጨማሪ የአረቡ ዓለም ሀገራት በስፋት እንዲሳተፉ በር እየከፈተ ስለመሆኑ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ገበያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም በኤርትራ ስለተቀሰቀሰው አዲስ ህዝባዊ ተቃውሞና እንደዚሁም አሰብ የኢትዮጵያ እንደነበረችና በተለይም ከቀይ ባህር ምጽዋ ወደብ ደቡባዊ አቅጣጫ እስከ ጅቡቲ ድንበር ድረስ ያለው ግዛት የኢትዮጵያ እንደነበር የሚያሳይ አዲስ መረጃ ወጥቷል። በተለይም ይህ መረጃ ፕሬዝዳንት ቢል ክሊንተን የአሜሪካው 42ኛ ፕሬዝዳንት ሆኖ ከተሾሙበት ጊዜ ጀምሮ ጉዳዩ በአሜሪካ መንግስት በኩል ሲታይ የነበረና ውሳኔም የተሰጠበት እንደሆነ የሚያሳይ ነው። ስለዚህ መረጃና ሌሎች ወቅታዊ ጉዳዮችን ያዘለ ጥንቅር ፕሮግራማችን ከዚህ በመቀጠል ወደ እናንተ የሚደርስ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ በቀጥታ ወደ ፕሮግራሙ አመራን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በኤርትራ ያለው ሁኔታ አሳሳቢ ደረጃ ላይ የደረሰ መሆኑ ተሰምቷል። በተለይም ከሰሞኑ በኤርትራ የመፈንቅለ መንግስት ሙከራ መደረጉን ተከትሎ የአምባገነኑ ኢሳያስ አፈወርቂ መንግስት የተለያዩ የጦር መኮንኖችንና የሲቪል ባለስልጣናትን እስር እንደገፋበት ተሰምቷል። በተለይም እስሩ ቤተሰብንም ያካተተ መሆኑ እጅጉን የከበደ እንደሚያደርገው የተገለጸ ሲሆን የሰብአዊ መብት ተከራካሪ ቡድኖች አሁን ላይ በኤርትራ ያለው ሁኔታ አሳሳቢ የሆነ ስለመምጣቱ ተናግረዋል። ከዚህ ቀደም በኤርትራ ያለው የግዞት ስርዓት አስቸጋሪ እንደሆነ ያስታወቀው አምነስቲ ኢንተርናሽናል አሁን የመፈንቅለ መንግስት ሙከራ ተደርጓል በሚል የተጠረጠሩ የወታደር ቤተሰቦችና የሲቪል ባለስልጣናት ልጆችን ጨምሮ ከፍተኛ የሆነ ጉዳትና ስቃይ የደረሰባቸው ስለመሆኑ አመላክቷል። በተለያዩ የሀገሪቱ ከተሞች በሚገኙ እስር ቤቶችም የታጎሩ ወጣቶችና የመፈንቅለ መንግስት እንቅስቃሴ ለማድረግ ሞክሯል የተባሉ የጦር መኮንኖች ቁጥር ከፍተኛ እንደሆነ የተገለጸ ሲሆን በሌላ በኩል ኤርትራ በቀጠናው ያለውን የሰላምና የደህንነት ሁኔታ ታውካለች በሚል በተባበሩት መንግስታት ድርጅት ክስ እንደቀረበባት ተመላክቷል። በቀጠናው የሚገኙ ሀገራትን በማመስ የሚያክላት የለም የተባለችው ኤርትራ በሶማሊያ፣ በኢትዮጵያና በጅቡቲ ብሎም በሱዳን ውስጥ ባሉ ከዚህ ቀደም በተቀሰቀሱ ግጭቶችም እጇ እንዳለበት የሚያሳይ ክስ ለተባበሩት መንግስታት ድርጅት ስለመቅረቡ ተሰምቷል። ከዚህ ቀደም የተለያዩ እንቅስቃሴዎችን በማድረግ በቀጠናው ያለውን ሰላም ለማወክ ጥረት ስታደርግ ነበር የተባለችው ኤርትራ አሁን ላይ ክሶች እየተደራረቡባት ስለመምጣታቸው ተገልጿል። በኤርትራ ያለውን ሁኔታ መሰረት በማድረግም በ2003 እንደ አውሮፓውያን አቆጣጠር አልሸባብን በማስታጠቅ በ2008 እንደ አውሮፓውያን አቆጣጠር ራስ ዱሜራን በመውረር በጅቡቲ ላይ በፈጸመው ወረራ እንደዚሁም ከ2003 እስከ 2024 ባሉት 21 ዓመታት የግዳጅ ጦርነትን በኤርትራ ውስጥ ያሉት ወጣቶች ላይ በማወጅ የኤርትራን ወጣቶች ለተለያዩ በቀጠናውና ከቀጠናው ውጪ በተደረጉ ጦርነቶች ውስጥ በማሳተፍ የጦር ወንጀለኝነትና የሰብአዊ መብት ጥሰትን የተመለከቱ ክሶች በኤርትራ መንግስት ላይ መቅረባቸው የተሰማ ሲሆን በሌላ በኩል በትግራዩ ጦርነት የትግራይ እናቶችና እንስት ሴቶችን በመድፈርም የኤርትራ ጦር ክስ እንደቀረበበት ተመላክቷል። በተለይም በትግራዩ ጦርነት ወቅት ከፍተኛ የሆነ የሰብአዊ መብት ጥሰትና የዘር ማጥፋት ወንጀልን ፈጽሟል የተባለው የኤርትራ ጦር አሁን ላይ በቀጠናው ሌላ ጦርነትን ለማድረግ እንቅስቃሴ ማድረጉ ከዚህ ቀደም የተጣለበት ማዕቀብ እንዲጠነክርበት እንዳደረገም ተመላክቷል።
የአሰብ ወደብን በሚመለከትም አዲስ የወጣው መረጃ እንደሚያመላክተው ከኤርትራ ምጽዋ ወደብ ደቡባዊ አቅጣጫ እስከ ጅቡቲ ወደብ ድረስ ያለው የቀይ ባህር ቀጠና ግዛት የኢትዮጵያ እንዲሆን ተወስኖ እንደነበር የሚያሳይ መረጃም ወጥቷል። ይህንን መረጃን በሚመለከት የተለያዩ ሐሳቦች እየተሰጡ ሲሆን በተለይም ከ1993 እስከ 2001 የፈረንጆቹ አቆጣጠር የአሜሪካው 42ኛው ፕሬዝዳንት የነበሩት ቢል ክሊንተን በኢትዮጵያና በኤርትራ መሪዎች መካከል ያለውን ውዝግብ ለመፍታትና ሁለቱ በወቅቱ ስልጣን የያዙት ቡድኖች የአሰብ ወደብንና የቀይ ባህር ቀጠናን በሚመለከት በሁለቱ ሀገራት ወደፊት ሊፈጠር ይችላል የሚለውን ውዝግብ ለማስቀረት በተደረገው ውይይት ኢትዮጵያ ከምጽዋ ወደብ ደቡባዊ አቅጣጫ የሚገኘውን የቀይ ባህር ቀጠና ወይም አሁን ላይ የቀይ ባህር አፋሮች እኛ ኢትዮጵያዊ ነን ሲሉ የሽምቅ ውጊያ የጀመሩበትን አካባቢ ለኢትዮጵያ ተወስኖ እንደነበር የሚያሳይ መረጃ ወጥቷል። በሰነድ የተደገፈው ይህ መረጃ በወቅቱ የአሜሪካው ፕሬዝዳንት ቢል ክሊንተን ከሳቸው በፊት የአሜሪካ ፕሬዝዳንት በመሆን ያገለገሉትን ጂሚ ካርተርን በኢትዮጵያና በኤርትራ መካከል ያለውን ግንኙነት እንዲከታተሉ በምስራቅ አፍሪካ ልዩ መልእክተኛቸው አድርገው ሾመው እንደነበርም የሚያሳይ ነው። በወቅቱ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካው ልዑክ ጂሚ ካርተር ጋር የተለያዩ ጉዳዮችን በማንሳት ውይይት አድርገው እንደነበር የሚያሳይ ሲሆን መረጃው በተለይም የአሰብ ወደብንና ከምጽዋ ወደብ ደቡባዊ አቅጣጫ የሚገኘውን የቀይ ባህር ቀጠናን ለኢትዮጵያ የወሰነ ውይይት ተደርጎ እንደነበርም ተመላክቷል። በተለይም ይህ ውሳኔ ኤርትራ ነፃነቷን ከማግኘቷ ቀደም ብሎ በነበሩት ዓመታት የተደረገውን ውይይትም ማዕከል ያደረገ ከመሆኑ ጋር ተያይዞ ኢትዮጵያ በአሰብ ወደብ ላይና በቀይ ባህር ቀጠና የባህር በር ለማግኘት የምታነሳው ጥያቄ ሕጋዊ መሠረት ያለውና ዓለም አቀፋዊ ተቀባይነት ያለው መሆኑን ያረጋገጠ መረጃ ነውም ተብሏል። ይህንን መረጃ ተከትሎ በኤርትራ በኩል እስካሁን የተባለ ነገር ባይኖርም በቀጣይ የኤርትራ መንግሥት በጉዳዩ ላይ ሐሳብ ይሰጣል ተብሎ እንደሚጠበቅም ተነግሯል። በሌላ በኩል የኢትዮጵያ መንግሥት ጉዳዩን በሚመለከት እንደሚገፋበት ያስታወቀ ሲሆን 135 ሚሊዮን የሚቆጠር ሕዝብን ይዘን ተዘግቶብን አንቆይም ሲል አቋሙን ያስታወቀው የኢትዮጵያ መንግሥት የቀይ ባህር ቀጠናን ጉዳይ በቀላሉ እንደማይመለከተውና ከኢትዮጵያ ብሔራዊ ጥቅም ባለፈ የኢትዮጵያን ሕልውና የሚወስን ጉዳይ ስለመሆኑ በስፋት እያነሳ የሚገኝ መሆኑ በሁለቱ ሀገራት መካከል ያለውን ውጥረት የበለጠ እያካረረው ስለመምጣቱ ተነግሯል። በሌላ በኩል የኤርትራው የሻዕቢያ መንግሥት እስካሁን የያዘውን አቋም አለመልቀቁና ይልቁንም ከሱዳንና በቀጠናው ካሉ ከኢትዮጵያ ጋር ግጭት ውስጥ ካሉ ሀገራት ጋር ጥምረትን በመፍጠር ኢትዮጵያን ለመውጋት የተለያዩ የጦር መሳሪያዎችን በተለያዩ አቅጣጫዎች እያስገባ መሆኑና እንቅስቃሴም እያደረገ መሆኑ በሁለቱ ሀገራት መካከል አይቀሬ ጦርነት እንዳለ የሚያመላክት ነውም ተብሏል። ሁለቱ ሀገራት ወደ ጦርነት የሚገቡ ከሆነ እስካሁን በቀጠናው የተለያዩ ጦርነቶች ሲካሄዱ የቆዩ መሆናቸውን ተከትሎ የቀጠናው ኢኮኖሚና ሁለንተናዊ ማኅበረ ፖለቲካዊ ሁኔታ እጅጉን አሳሳቢ የሚሆንበት ደረጃ ላይ ሊደርስ እንደሚችል ተመላክቷል። በሌላ በኩል አውሮፓ ሕብረትን የወከሉ የተለያዩ የአውሮፓ ሕብረት አባል ሀገራት የልዑክ ቡድኖች ወደ ቀጠናው እየተመላለሱ ሲሆን ሁለቱ ሀገራት ወደ ግጭት ከመግባት ይልቅ ሰላማዊ በሆነ መንገድ በጠረጴዛ ላይ ድርድር ጉዳያቸውን እንዲፈቱ ጥያቄ ስለማቅረባቸውም ተሰምቷል። ይህንን ተከትሎም ሁለቱ ሀገራት ድርድር ያደርጋሉ ተብሎ እየተጠበቀ ሲሆን አሜሪካ ሳውዲ አረቢያን በመወከል ከዚህ ቀደም በኢትዮጵያና በኤርትራ መካከል እንዲደረግ የፈቀደችው ውይይት ስኬታማ ሳይሆን መቅረቱ የሚታወስ ነው። በተለይም በወቅቱ ኤርትራ ራሷ ጥያቄውን አቅርባ ከኢትዮጵያ ጋር በሳውዲ አረቢያ ጂዳና ሪያድ በሚባሉ ዋና ከተማ ውስጥ ድርድሮች ሲካሄዱ ቆይተው የነበረ ሲሆን በሁለት ዙር በተደረገው ድርድር በሁለተኛው ዙር ላይ የኤርትራ የልዑክ ቡድኖች ሳይመጡ መቅረታቸው ኤርትራ ያሰበችው ከአሰብ አተርፋለሁ የሚለው ካልኩሌሽን ላይ ኢትዮጵያ የያዘችው አቋም እንደማያዋጣት ስላወቀች መሆኑን ተሰምቷል። በሌላ በኩል ኢትዮጵያ በውይይቱ ላይ ሁለቱንም ጊዜ በዝግጁነት መገኘቷ በሳውዲ አረቢያና በአሜሪካ መንግሥት ዘንድ ለድርድርና ሰላማዊ ሆነ ዲፕሎማሲያዊ አካሄድን መሠረት ያደረገ ግንኙነትን ለመፍጠር ያላትን ቁርጠኝነት ያሳየ ነው በሚል ዕውቅና እንደተሰጣትም መረጃው አመላክቷል። ኒውዮርክ ታይምስ 1993 እንደ አውሮፓውያን አቆጣጠር አሳተመው በተባለው አዲስ በወጣው መረጃ መሠረት ኢትዮጵያና ኤርትራ አሁን የገቡበት ውዝግብ እንዳይፈጠር በወቅቱ የአሜሪካ መንግሥት የልዑክ ቡድኖች ጉዳዩን በቅርበት በመከታተል ከኤርትራ ምጽዋ ወደብ ደቡባዊ አቅጣጫ የሚገኘውን የቀይ ባህር ቀጠና ለኢትዮጵያ እንዲሰጥ ሁለቱ መሪዎች በወቅቱ ተስማምተው የነበረ ቢሆንም የኢትዮጵያ መንግሥት ቀጥለው በመጡ ዓመታት ያሳየው ተነሳሽነት ዝቅተኛ በመሆኑ ኤርትራ
የአሰብ ወደብን ጨምሮ ቀጠናውን ሙሉ በሙሉ ልትጠቀልል ስለመቻሏ በመረጃው ተመላክቷል። በሌላ በኩል የተባበሩት አረብ ኤሚሬትስ 9 በሚሆኑ የተለያዩ አህጉራት ውስጥ በሚገኙ ሀገራት ላይ የሥራና ወደ ሀገሯ እንዳይገቡ የሚከለክል እግድን ማውጣቷ ተሰምቷል። እነኚህም ሀገራት ዩጋንዳ፣ ሱዳን፣ ሶማሊያ፣ ካሜሮን፣ ሊቢያ፣ አፍጋኒስታን፣ ባንግላዴሽ፣ ሊባኖስና የመን እንደሆኑ የተጠቀሰ ሲሆን በተለይም በሀገራቱ ያለው ወቅታዊ የፖለቲካ ሁኔታና ከተባበሩት አረብ ኤሚሬትስ መንግስት ጋር ያላቸው የዲፕሎማሲያዊ ግንኙነት እየሻከረ መምጣትን ተከትሎ ውሳኔው ሊወሰን ስለመቻሉ መረጃዎች አመላክተዋል። በተለይም የተባበሩት አረብ ኤሚሬትስ ከነኛ ሀገራት ለሚመጡ ዜጎች የተለያዩ የሥራ ዕድሎችን በመፍጠር ዋና የንግድና የኢኮኖሚ መዳረሻ እንደሆነች የተነገረ ሲሆን ውሳኔውን ተከትሎ ሀገራቱ ወደ ተባበሩት አረብ ኤሚሬትስ የተለያዩ የልዑክ ቡድኖችን በመላክ ንግግር ያደርጋሉ ተብሎ እንደሚጠበቅም ተመላክቷል። ከዚህ ጋር ተያይዞ በቀጠናው አሁን ላይ እየጨመረ የመጣውን የጸጥታ ስጋትን በሚመለከትም የተባበሩት አረብ ኤሚሬትስ ከዚህ ቀደም የጸጥታ ስጋት አለብኝ በሚል የእስራኤል ዜጎች ከሀገሯ እንዲወጡ ማድረጓን ተከትሎ አሁን ላይ የእነኚህ ሀገራት ክልከላም ከዚሁ ጋር ሳይያያዝ እንዳልቀረም መረጃዎች ጠቁመዋል። በተለይም የውስጥ ምንጮችን ዋቢ በማድረግ እየወጡ ያሉ መረጃዎች እንዳመላከቱት በምስራቅ አፍሪካ ቀጠናና በመካከለኛው ምስራቅ አሁን ላይ ከመቼውም ጊዜ በላይ እያየለ የመጣውን የጸጥታ ስጋትና በተለይም ኢራንን ጨምሮ እስራኤልና አጋሮቿ በቀጠናው ሊፈጥሩት የሚችለው ጦርነት አለ በሚል ከፍተኛ የሆነ የጸጥታ ስጋት ምክንያት ከተለያዩ ሀገራት ወደዚህ ቀጠና የሚሄዱ ዜጎች በተለያዩ ጊዜያት የተለያዩ የጉዞና የሥራ እግድ ማዕቀብ ሲጣልባቸው መቆየቱ በመረጃው ተመላክቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ጉዳዮች ዳግም እስክንመለስ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ